ሰላም ሰላም ይህ ትዝታችን በኢቢኤስ ነው። ዛሬ ዙረት የለ ቮልስዋ የለች ምን የለ በቢሮአችን ነው ጎርደድ እያለ እንገኛለን። እንግዲህ የትዝታችን በኢቢኤስ ፕሮግራም 4 ዓመት እንደደፈነ ባለፈው ሳምንት ወደ እናንተ እንኳን አደረሰን የሚል የትዝታ መልእክት መላካችን ይታወሳል። ይህ ደስታ የእናንተም የኛም የጋራ ውጤት ነውና ደስታው የሁላችንም ነው። በድጋሚ ትዝታችን በኢቢኤስ ለ4ኛ ዓመት እንኳን አደረሰን ሲል ክብር ይሰማዋል። እንግዲህ በዚህ በ4 ዓመት የትዝታችን ቆይታ ትልቁ ሀብቶቻችን እናንተው ተመልካቾቻችን ናችሁ። ትልቁ የትዝታችን ቤተሰቦች እናንተ ናችሁ። ትዝታችን በኢቢኤስ አቅም ኖሮት ጉልበት ኖሮት አንድም ጊዜ ሳይቋረጥ እንደ አምላክ ፈቃድ እና በእናንተ ትልቅ እርዳታ እዚህ መድረሱ የሁላችንም ደስታ ነው። ትዝታችን በኢቢኤስ እንግዲህ 4ኛ ዓመቱን በቢሮው እንዲሁ ቀለል ባለ ሁኔታ ነው የምናከብረው። ባለፈው ሳምንትም በ4 ዓመት ውስጥ የቀረቡ ፕሮግራሞች መካከል አበይት የምንላቸውን ትዝታ ብዙ የሆኑትን ፕሮግራሞች ቀንጨብ አድርገን ወደ እናንተ ማስተላለፋችን ይታወሳል። ዛሬ ደግሞ በዚህ በ4 ዓመቱ ውስጥ ከተላለፉ ፕሮግራሞች መካከል እናንተ ተመልካቾች የመረጣችሁት አብዛኞቹ ተመልካቾች የወደዳችሁት እኛም እንደ ዝግጅት ክፍል በጣም የወደድነውና ትልቅ ታሪክ ያለውን አንድ ፕሮግራም መርጠንላችኋል። ከዚያ ባሻገር ደግሞ በቀጣይ ዓመት እንግዲህ እንደ አምላክ ፈቃድ 5ኛ ዓመታችን በመናከብር ጊዜ ኬክ ቆርሰን እናንተንም ውድ ታዳሚያን ውድ ተመልካቾቻችንን ጋብዘን የቀድሞ ሙዚቃ በሸክላ ተጫውተን ጥሩ ጊዜ እንደሚኖረን እናስባለን። ለዛም አምላክ እድሜና ጤና ይስጠን እንላለን። ትዝታችን በኢቢኤስ 4ኛ ዓመት በዓል እንኳን አደረሰን አደረሳችሁ። በ4 ዓመት የትዝታችን በኢቢኤስ ፕሮግራም ውስጥ ክፉም አለ ደግም አለ እና ሁለቱንም ነገሮች በጥቂቱ ለማንሳት እንወዳለን። የመጀመሪያው ደጉ ነገር የሴንጆ ትምህርት ቤት ሴንጆ ማለት ቅዱስ ዮሴፍ ትምህርት ቤት ትዝታን በምንሰራበት ጊዜ የሮሃ ባንዱ ቤዚስት ጆቫኒ ሪኮ የትምህርት ቤት ትዝታውን ያጫወተን አንድ የትዝታ ፕሮግራም እንደነበረ ታስታውሳላችሁ። ጆቫኒ ሪኮ ሮሃ ባንዱ ያው ትልቁ መነጽር አድርጎ ቤዙን ይዞ ነው የሚታወቀው። የትምህርት ቤት ትዝታው የሙዚቃ ህይወቱ ከዛ እንደጀመረ ማጫወቶን ነበር። እነሆም ያንን ሁሉ ሂደት በመሄድ በዘንድሮ የለዛ አዋርድ ላይ የዓመቱ የህይወት ዘመን ተሸላሚ በማለት ሽልማትን አግኝቷል። ስለሆነም ይህ ከትዝታችን በኢቢኤስ ቃለ መጠይቅ ከተደረገላቸው ሰዎች አንዱ ደስታችን ነውና እንኳን ደስ ያለን ልንልህ እንወዳለን። ጆቫኒን እንዲህ ደስታውን ከተጋራን ዘንዳ ወደ ደስ ወደማይለው ደግሞ ዜና እንለፍ። ትዝታችን በኢቢኤስ 4 ዓመት ነው ብለን ስንል በ4 ዓመት ውስጥ እጅግ በርካታ ቃለ መጠይቆች ተደርገዋል። ነገር ግን በዚህ በ4 ዓመት ሂደት ውስጥም ቃለ መጠይቅ ከተደረገላቸው ሰዎች መካከል ድንገት ሞታቸውን ህልፈታቸውን የሰማዋቸው ሰዎች ነበሩና ለቤተሰቦቻቸው፣ ለጓደኞቻቸው፣ ለዘመድ አዝማድ በሙሉ በትዝታችን በኢቢኤስም ነፍስ ይማር ልንል እንወዳለን። በቃ ዋናው ፓትሪስ ሉሙምባ ነው። ታያለ ማነው እሱ? መልአኩ ይታያል። አዎ ይታያኛል። ማነው? ገብርኤል በሱስብ ይጃሉ። ሁለተኛ ቤቴ እንዳትረቅ፣ ሁለተኛ አትደርስም እዛ። ከዛ አንቺስ የ4 ዓመት ትዝታን ስንቃኝ መጀመሪያ ትዝታችን በኢቢኤስ አየር ላይ ከመውጣቱ በፊት ልንመጣ ነው የሚል አንድ ማስታወቂያ ለቀ እንደነበር ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ። እኔ እንዳዘጋጅ ወይም እንደ ዝግጅት ክፍል ሁላችንም ያችን ማስታወቂያ በጣም ነው የምንወዳት። ትዝታችን በኢቢኤስ አዲስ ፕሮግራም ነበረ። እኔም ደግሞ ለኢቢኤስ አዲስ ነበርኩኝ። ትዝታችን በኢቢኤስን የሚል ሀሳብ ይዤ ስመጣ የኢቢኤስ የማኔጅመንት አባላት እጅግ በጣም በደስታ ነበር የተቀበሉኝ እና ቶሎም አየር ላይ ነበር የወጣ ነው። በዚህ አጋጣሚ የኢቢኤስ ማኔጅመንትን በሙሉ ከልብ ላመሰግን እወዳለሁ። ምክንያቱም ይህንን የፕሮግራም ሀሳብ ይዤ ስመጣ እጅግ በጣም ደስ በሚል አቀባበል ነበር የተቀበላችሁኝ። ይኸው ደግሞ ለፍሬ በቅቶ ኢቢኤስንም ጣቢያችንንም የሚያስጠራ ለሀገራችን ደግሞ ዶክመንትም እየሆነ ያለ ፕሮግራም ስለሆነ እኔም እንዳዘጋጅ ደስታውን አብሬ ምጋራ ይሆናል ማለት ነው። ለማንኛውም ትዝታችን በኢቢኤስ 4 ዓመት ሞላው። ከ4 ዓመት በፊት
መጣው ሲል በቅርብ ቀን ትዝታችን በኢቢኤስ አዲስ ፕሮግራም የሚለው ማስታወቂያ ምን ይመስል እንደነበር እንዲህ እናደርሳችሁ። እስኪ ወደ ኋላ ተመልሰን በትዝታ የዚያን ዘመናችንን ታሪክ፣ ወግ፣ ባህል እያወጋን በዜማ እያዋዛን እንጫወት። ብዙ ነገሮችን አስታውሳለሁ። ትዝታን የሚያጭሩ ብዙ ነገሮች አሉ። ባቅላባ የበላሁት ጊዜ ነው መጀመሪያ። እንዴት ደስ የሚል ዘመን! አነስ ባለች ሳንቲም ልጥፍም ይዘውብን ይመጣል። ጉርድ ፎቶግራፍ ተነስቼ ትምህርት ቤት የገባሁበትን ሳስታውስ እሱ ነበር ለገል ፍሬንድም ለምንም ለጮኛም የሚላከው። ፒያሳነትና አራዳነት በሰዎች አንደበት ምን ይመስላል? ሲቪላይዜሽን መነሻ ማለት ይቻላል የዋህነት ነው። ከሁሉም ጋር ተስማምቶ የሚኖር ማለት ነው። የአራዳ ልጅ አዛይ ነው። በጣም ደስ የሚለኝ ነው። አራዳ ገበያ ወፉ መከራ ነው። እሺ በይ ድማሜ መውደድ አዝመራ ነው። ውባይናማ ከእግር እስከ ራሷ ዮናስ ከበደ ነኝ። ትዝታችን በኢቢኤስ ዘወትር ቅዳሜ ምሽት 3 ሰዓት ላይ እናንተ ዘንድ እንደርሳለን። ከ4 ዓመት በፊት ትዝታችን በኢቢኤስ አየር ላይ ከመውጣቱ በፊት የነበረው ማስታወቂያ ነው። እዚህ ላይ አንድ ነገር ትመለከቱልኝ ዘንድ እጠይቃቸዋለሁ። ዮናስ ከበደ ገብረመድህን ራሱ በ4 ዓመት ውስጥ ትዝታው ምን ይመስላል? እስቲ እቺን ፎቶግራፍ ተመለከቱልኝ። አሁን ያለው ዮናስ ከበደና የዛሬ 4 ዓመት ዮናስ ከበደ ይሄው በፎቶ ይሄው ነው እንግዲህ የ4 ዓመት ልዩነታችንንም እያየን ነው። እንግዲህ ያው እድሜም እየገፋ ነው፣ ሸምገልገል እያለ ነው። እዚህው እንደምትመለከቱት ገብስማ እየሆነ ነው። እድሜ ጸጋ ነው ይባላልና እግዚአብሔርን ነው የምናመሰግነው። በዛሬ ፕሮግራማችን 4 ዓመታችንን ስናከብር በ4 ዓመት ጉዞ ውስጥ ከ100 በላይ ፕሮግራሞች ተሰርተዋል። ከነዛ ፕሮግራሞች መካከል በታሪኩ ግዝፈት 1፣ በተመልካቾች መወደድ 2 እንዲሁም ደግሞ በዝግጅት ክፍሉ መወደድና የተለየም በመሆኑ ጥሩ ነው ብለን የመረጥነው አንድ ፕሮግራም አለ። የባቡር ነገር ሲነሳ በተለይ በምስራቅ ኢትዮጵያ ሰዎች ዘንድ እጅግ በጣም ትልቅ ትዝታ ያለው ነው። በኢትዮጵያውያን በሙሉ ደግሞ አፄ ምኒልክ ያስገቡት ባቡር ከትራንስፖርትነቱ ባሻገር ኢትዮጵያንም መቼ ስልጣኔን እንደጀመረችም የሚያሳይና ያ ዘመን ወርቃማው ዘመኗ እንደነበረም የሚያሳይ ነው። ከአዲስ አበባ ተነስተን ድሬዳዋ የገባ ነው ባቡሩ ስለሌለ ማለት ነው። በአውሮፕላን ተጉዘን ከዛ ደግሞ የድሬ መጓጓዣ የሆነችው የትዝታ መጓጓዣ የሆነችው በፔጆ 404 መኪና ድሬ ገብተናል። እሱን ሲን አንድ አፍታ አይተነው እንመለስና ከረፍት በኋላ እንገናኛለን።
4ኛ ዓመታችንን እያከበርን እንገኛለን። በስሱ ካለ ኬክም ካለምንም ነው እንግዲህ በደረቁ ነው። እንግዲህ ቀደም ብዬ እንዳልኳችሁ ከ4 ዓመቱ መካከል የመረጥነው ፕሮግራም ከድሬ እስከ ደወሌ ያለው በቀድሞ ባቡር በኦተራ እየተደረገ እጅግ ታሪካዊ ጉዞ ነው። በነገራችን ላይ በዚህ ጉዞ የካሜራ ባለሙያዬ ዮሴፍ አዲስ እኛ ጆሲ ነው የምንለው ዮሴፍ አዲስ ድሬዳዋን ሲያየት ለመጀመሪያ ጊዜ ኦተራይን ባቡርን ሲጠቀም ወይም ደግሞ በዛም ሲጓዝ የመጀመሪያው ጊዜ ነበርና ትዝታው የካሜራ ባለሙያችን ዮሴፍ አዲስም አብሮ ነበርና ስሜቱ ትዝ ይለኝ ነበረ። ሌሊት ነው የተነሳ ነው ከድሬዳዋ ወደ 10 ተኩል አካባቢ ሌሊት ከዛ በኋላ ደወሌም ምሽት አመሻሹ ላይ ወደ 12 ሰዓት አካባቢ ነው የደረስነውና እንግዲህ አስቡት ረጅም ጉዞ ነው። ቀኑን ሙሉ የተደረገ ከ12 ሰዓት በላይ የተደረገ ጉዞ ነው። በእርግጥ አድካሚ ነው፣ ግን የኦተራይ ባቡር በጣም ትልቅ ትዝታ ያለው በመሆኑ እጅግ በጣም ደስተኞች ነበርን። ከድሬ ሌሊት ተነሳን፣ ደወሌ ምሽት ደረስን። በዛ ሂደት ውስጥ ያሉ ነገሮች ሁሉ ምን ይመስሉ ነበር የሚለውን እንሆ ከድሬ ለገሃር ወደ ደወሌ ይዣችሁ ልሻገር። ቀን ተነሳይ ሰዋስሬ እኔም ደገምኩ ተናግሬ እያልኩኝ ድሬ መዞር እኔን ማይሰለች ባቡር ከድሬዳዋ የሚነሳው ማክሰኞ እና ቅዳሜ ይወጣል። ከደወሌ ደግሞ ወደዚህ ደግሞ ሮብና እሁድ ወደዚህ ይመለሳል። ድሬዳዋ ያለ ምድር ባቡር ያለ ድሬዳዋ ህይወት የላት። እነዚህ ዴዴ ናቸው። ዴዴ ሜታሊክ ይባላሉ። እነዚህ ደግሞ የኦተራይ ጋሪዎች ናቸው። ይሄ ነው የምትለው ነገር የለም። ፍቅር የሆነች ነው ባቡር። በቃ እኔ ስለ ባቡር ስታነሳ የሆነ ውስጤ በስሜት ነው የምናገረው እና እናት የሆነ ነው ባቡር ማለት ነፍስ ነው ለኛ በይበልጥ ለኔ ስንት ህይወት ያሳለፍኩበት ከባቡር ወድቄ ያለው ተርፍ ያለው ከውስጥ ነው የወጣሁት። እንደዚህ ባኞና ባኞ ማለት ወድቄ አንዴ ተንከባልዬ ነው ያመለጥኩት። አርፋኔ በጣም ጎበዝ ነኝ። አሁን ውረድ ብትለኝ ያው ክብደትም ጨመረ፣ ሆድም ጨመረ፣ መንቀሳቀስም አልችልም። ሸመንደፈር ነፍሴ ባቡር በሰላም ግቡ ጅቡቲ። በቀን ተነሳይ ሰዋስሬ እኔም ደገምኩ ተናግሬ እያልኩኝ ድሬ ሰላም ብያለሁ። እንኳን ደህና መጣችሁ። ከአዲስ አበባ እስከ አዳማ፣ ከአዳማ እስከ ድሬ፣ ከድሬ እስከ ደወሌ እየጠበቁኝ ነበር። ይመጣሉ፣ አገኛቸው። ጥሩ አጋጣሚ ነው። በጣም ማንነቱ መናነስ አዩብ እባላለሁ። ማሻአላህ ጫካ ሆነ ወይ ሸለቆ ነገሩንማ አቋርጬ ባገኝሽ ደስታዬ ነበር። ይሄ ጋሪ የሰራተኛ የባቡሩን ጥንቃቄ የሚጠብቅ ከየክፍሉ የተውጣጣ የሰራተኛ ባቡር ጋሪ ነው። ባቡሩ ሲወድቅ ይሄ ወደ ላይ ይወጣና ተሸክሞት ይሄንን ማሽን ተሸክሞ እዚች ጋር ደግሞ ስሯለች። እቺ ወደዛ ይዛው ትሄዳለች ወደ ሀዲዱ ላይ ሲደርስ ወደ ታች ይወርድና ሀዲዱ ላይ ቁጭ ይላል። ይሄ ደግሞ የንፋስ ማስተላለፊያ ነው። አንዳንድ ጊዜ ተንኮለኛ ይቆርጥብናል። በሚቆርጥ ጊዜ ተቆርጦብኛል ይልና ድምፅ ይሰጣል ይሄ ባቡር። በዛን ጊዜ እኛ እንወርዳለን፣ ይሄንን እንቀጥላለን። አሁን እንዲያውም በጥሩ ሁኔታ ደግሞ ድሮ በላይ ነበር እንደዚህ የሚሰራው። አሁን በስር ተደርጎ አደጋውን ተቆጣጥረነዋል። ብዙ አይቆርጥም። ተቆረጠ ሲባል ምን ነው የሚቆርጠው? ይሄ መቆረጥ ነው አይደለም፣ ይነቀላል።
ይሄና ይሄ ይኸውልህ ይሄ እንደዚህ ይገጥማል። እንደዚህ ይገጥማል። ይሄን ነው የሚያለያዩ። ይችን ሁለቷን ነው የሚያለያዩ። ስለዚህ ባቡሩ መሄድ አይችልም በንፋስ ስለሚሰራ ኖ ፍሬን ይሆናል። አዎ ከፍሬን ውጭ ይሆናል ማለት ነው ሲነካ። ይሄ ነው እኔ እንዳልኩ ደምሴ ተፈራ ነኝ። ዮናስ ከበደ፣ ተፈሪ ተሾመ፣ የታለ ጎሹ፣ የታለ ጎሹ አለ። እነኚህ ኃይሎች ጊዜያዊ ችግሩን እንቋቋመዋለን። የእኛ ደንበኞች እንዳይንገላቱብን ይህን የምናደርገው። በጣም ነው የምናመሰግነው። በጣም ጫካ ሆነ ወይ ሸለቆ ከድሬ የተነሳው ባቡር እንግዲህ ወደ ደወሌ እየሄደ ይገኛል። እስካሁን ድረስ 3 ጣቢያዎችን አልፈናል። የተለያዩ ደግሞ በርካታ ጣቢያዎች አሉ ወደፊት የሚጠብቁን ማለት ነው። እነሱንም እኛም አይተን ለእናንተም የምናሳይ ይሆናል። ሀርፋ ምናምን ወጣ ያውቃሉ? አይ ሀርፋ አላውቅም። ሀርፋ አላውቅም። ያው ባቡር መቼም ይሄን ባቡር ለማየት በጣም ጓጓለሁ። የእሱን ድምፅ በጣም እንትን ካልኩኝ ካላየሁት ሁልጊዜ እንትን ቅር ይለኛል። ግዴታ ለገሀር መጥቼ እሱን ለማየት እፈልጋለሁ። ሰፈርም ቢሆን ማለት ነው። ወልያ ዋልከካደ ወይ ያላከማል ከድሮም ማስታውሰው አገር በታሪክ በቋንቋ በሃይማኖት በልማድ በተስፋ በደስታና በመከራ ተሳስሮ የሚኖር አንድ ወገን የሆነ ህዝብ ማለት ነው ይላል። በአሁኑ ሰዓት ላይ የምንገኘው ሜሎ ጣቢያ ሲሆን የሜሎ ጣቢያ ኃላፊ ነኝ። የባቡር ትዝታ ነኝ። እንግዲህ በዚህ 30 ዓመት ውስጥ አሳልፌያለሁ። ምንድነው አሁን በዚህ ጣቢያ ላይ የሚሰሩት? ባቡርን መቀበልና መሸኘት ነው። አሁን ይሄንን ባቡሩ እንዲሄድ የሚቀጥለውን ጣቢያ ላቧ ጠይቄዋለሁ። ላቧ ማለት የመስመሩ ነፃ መሆኑን ማረጋገጫ ነው። ያንን ጣቢያ ኃላፊውን ጠይቄዋለሁ። መጓዝ ይችላሉ፣ ፈቃድ ሰጥቶኛል። አሁን ባቡሩን ለመሸኘት ዝግጁ ላይ ነው። ከዚህ ጣቢያ ወደ አዲጋላ ይሄዳል። አዲጋላ ስንሽ መሃል ላይ ሴንተር የሆነች አካባቢ ነች። ትልቁ እዚህ አገልግሎታቸው ወተት ነው። የግመል ወተት ይዘው ወደ ሜሎ አዲጋላ ይሄዳሉ። ትዝታ ብዙ በሆነው በዘመነ ምኒልኩ ባቡር ከድሬ ተነስተን ወደ ደወሌ እየተጓዝን እንገኛለን። እንግዲህ እስካሁን ድረስ ባለን ቆይታ የተለያዩ ከባቡሩ ጋር ተያይዘው የተመሰረቱ ሰፈሮችን አይተናል፣ ጣቢያዎችን አይተናል። እንዲሁም ደግሞ የባቡር ላይ ትዕይንቶችንም ወደ እናንተ ስናቀብል ቆየን። አሁን ደግሞ ስለ አንድ ጉዳይ ልነግራችሁ ነው። ባቡር ላይ ጉዞም ረጅም ስለሆነ ሰዎች ያው የሚበላም የሚጠጣም ነገር ያስፈልጋልና ባቡር ላይ ቡፌ ተብሎ የሚታወቅ ነገር አለ። ቡፌ በፈረንሳይኛ ይመስለኛል። ያው ቡፌ ማለት ህዝብን ማገልገል ማለት ነው። ለህዝቦች የሚፈልጉትን ለስላሳ ሆነ የሚበላ ነገሮች ኬክ ጨርሰን ነው እንጂ እንሸጣለን። ኬክ የሚበላ ነገር ማለት ምን ምንድን ነው በቡፌ የሚሸጠው? ለስላሳ ያው ፋንታ፣ ኮካ፣ ስፕራይት እና ኬክ። በቀን ተነሳይ ሰው አስሬ እኔም ደገምኩ ተናግሬ እያልኩኝ ድሬ። እንግዲህ የባቡር ነገር ሲነሳ ትኬት መቼም አብሮ ነው አይደለም? እስቲ ስለ ትኬትና ስለ ትስቷጫታ ምን አይነት ትኬቶችስ አሉ? እኛዋ ትኬት መንገደኛው ያለ ትኬት በሚወጣበት ጊዜ የምናስከፍልባት ነች። ከ05 ሳንቲም እስከ 10 ብር መብለጥ የለበትም ይላል እኮ። እኛ እዚህ ላይ ያለ ትኬት የሚወጣውን ሰው ነው የምናስከፍለው። 05 ሳንቲም ሁሉ ይከፈላል አይደለም፣ ያላነሰ 10 ብር ያልበለጠ ይላል። ኦኬ። መቀጫው መቀጫ ከ5 ሳንቲም እስከ 10 ብር ይሄ ትኬት ያልቆረጠ ሰው ማለት ነው። እሺ፣ እኛ እሱን ነው የምንሰራው። በየጣቢያው ለሚገቡ ነው እንጂ ከዋናው አይደለም። ከዋናው ሙሉ ትኬት ቆርጦ ይወጣል። ከመንገድ ለሚወጡት ሰዎች እኛ ይህንን ሁለገብ ትኬት ይዘን እየቆረጠ
ከድሬ ተነስተን ወደ ደወሌ ያቀናን ነው። አሁን ያለንበት ጣቢያ አይሻ ተብሎ ይታወቃል። በዚህ ጣቢያ ታዲያ አጋጣሚ እንግዲህ ስንመጣ የባቡር ሰራተኞች እንደነገሩን ለ40 ዓመታት ባቡርን የነዱ አባት አሉ ብለው ነበር። በፈረንጅ አቆጣጠር በ64 ነው የጀመርኩት እና በአዲስ አበባ፣ ጅቡቲ፣ ድሬዳዋ በሙሉ ሰርቻለሁ እና አሁን ጡረታ ስለደረሰ ጡረታ ገብቼ አሁን በእረፍት ላይ ነኝ። ለመጀመሪያ ጊዜ የነዱትን ባቡር ያስታውሳሉ? አው እስቲ ንገሩኝ። ሰለም ነዳው፣ ቤቤ ነዳው፣ ሴሴ የሚባል ነበር አንድ እንደ አሁን ቻይና ሁሉ ጋር የሚይዝ ወደ 50 ጋር የሚይዝ እሱም ነድቼ ኦቶላይም ነድቼ ነበር። የቀረኝ ባቡር የለም። በጣም አሪፍ። ምን ገጠመኝ አሉት? የተለየ ገጠመኝ ባቡር ሲነዱ መቼም ብዙ ትዝታ አለ። ብዙ እሺ ንገሩኝ። ከአዋሽ አንድ ጊዜ ከአዋሽ ስንነሳ በሌሊት እኩለ ሌሊት 6 ሰዓት ከሩብ ተነስተን እዛው ጁዲ ላይ ወደኩኝ። ባቡሩ በሙሉ ተገለበጠ። ግን ደግነቱ ማንም አልሞተም፣ የሆነ ሰው አልነበረም። እኔ ብቻ ጉልበቴ ትንሽ ተቆሰልኩ። እንግዲህ ላለፉት 40 ዓመታት ባቡር ነድተዋል። ባቡር አሁን ባቡር በዚህ አሁን አይሻ ነው የሚኖሩት። ባቡር እንደዚህ ሲያዩት ምን ይሰማዎት? እኔ በኃይል አዝናለሁ። እንደዚህ መሆኑን በኃይል ያሳዝነኛል። ለምን ይሄ የድሃ እናት ነበር። እውነተኛ የድሃ እናት። قبر يا سبحانه مرة شبه لحرته مرة خفيفة هوته مقعاقة إيشك مقعيق وشرف شرف حاجي ويا أقل هذا حريرته هنا بنك الجوجة الله يا أشيقة تنتا أشان ليا زوبة عبدس አጋጣሚ ቤተሰቦቼ ሁሉ እዚህ ነው የሚሰሩት የነበረው። በምድር ባቡር ውስጥ ናቸው። እናቴም አክስቴም አጎቴም በጠቅላላ እዚህ ናቸው። እንደውም በአጋጣሚ እናቴ ከድሬዳዋም ከአዲስ አበባም ለመጀመሪያ ኢትዮጵያዊት ሴት ናት ስትቀጠር ለምድር ባቡር። ስለዚህ የዛ ፍቅር አለኝ። እዚሁ ተወልጄ በዚህ በድርጅት ነው ያደግኩት እና እንደማንኛውም እንደ ልጆቼ እንደምወዳቸው ነው ይሄን ድርጅት የምወደው። በቀን ተነሳይ ሰዋስሬ እኔም ደገምኩ ተናግሬ እያልኩኝ ድሬ። አሁን ጉዟችንን ወደ ቀጣይ ጣቢያ ነው የምናደርገው። ቀጣይ ደግሞ ምን እንደምናገኝ አብረን እንመለከታለን። ትዝታችን በኢቢኤስ አድጋላ አለ። መዞር እኔን ማይሰለች ገና ብዙ ይቀረኛል አንቺን እስካገኝ ድረስ። قبر يا سبحانه مرة شبه لحرته مرة خفيفة هوته مقعاقة إيشك مقعيق وشرف شرف حاجي ويا أقل هذا حريرته هنا بنك الجوجة الله يا أشيقة تنتا أشان ليا ባቡር ትዝታዬ እንግዲህ እኔ በመጀመሪያ ከአዲስ አበባ ከወጣሁ የኢትዮ ሶማሌ ጦርነት በኋላ የመጀመሪያ ባቡር ሲከፈት ግንቦት 24 ቀን ከድሬዳዋ ሲነሳ የድል ባቡር ባንዲራው ማሽን ላይ ይዘን የወጣ ነው እኛ ነን። ከዛ ጀምሮ በዛው ወጣው በዛው ገባው ደወሌ ቀረው። ከ1970 እስከ 1986 ድረስ በኢትዮ ጅቡቲ ምድር ባቡር ድርጅት ተማላለሽበታለሁ፣ ነግጄበታለሁ፣ 7 ልጆች ልጄበታለሁ። እንደውም አልፎም የልጅ ልጅም አይቼበታለሁ። ወነጊ ኦርኔ ነበት በሪኔ መሬከን ዋለገሱወይ መሬከን ዋለገሱወይ። ከድሬ ተነስተን በቅዳጭ መሰረት ደወሌ ገብተናል። እንግዲህ የመጨረሻውን ቃለ መጠይቅ ደግሞ የምናደርገው ይሄንን ሁሉ ኃላፊነት የሰው ህይወት
እንዲሁም ደግሞ ንብረት ይዘው ይህንን ባቡር በኃላፊነት እየነዱ ከድሬ ድረስ እዚያ ድረስ ያደረሱትን ኮንዲክተር ነው አይደለም በሙያ ቋንቋ? አዎ። ከእሳቸው ጋር አጭር ቆይታ እናደርጋለን። ምድር ባቡር ማለት ለእኔ እንደ አባት እንደ እናት ሆኗል ብዬ ማለት እችላለሁ። ለምን ለብዙ ዓመት የኖርኩበት አሁንም አስታውሶ ባላሰብኩት ሮታ ወጥቼ ላርፍ ነው እንጂ ይሰራ ብዬ አይደለም። እንደገና መልሶ ጋብዞኝ እየሰራሁ አለሁ። በጣም ደስ ይላል። ለምን ያህል ዓመት ነዱ? መቼ ነው የጀመሩት? በ1977 የጀመሩት መንዳት። ምን አይነት ባቡሮችን ነድተዋል? ሁሉም ያው ይሄ ዱሳን ይባላል ወይም ማርሻንዲስ ይባላል። ይሄ ዋይጀር ማርሻንዲስ ይባላል። ሞተራ አለ፣ ቤቤ ኦርዲነሪ የሚባል አለ። ከዚህ በፊትም ሴሴ ነበረ። እነዚህ ነድቻለሁ። በቅርብ ጊዜ ደግሞ አዲሱ ባቡር ለስራ ማቀነባበሪያ የሆነው ባቡር እዛም ነዳ ነበር። እንደው ተመልካቾች እርሶም ከድሬዳዋ ድረስ እዚህ ደወሌ ድረስ እየመጣን አንዳንድ ነገሮችን እያሳየናቸው ነበረ። መሪ ያለው እንዴ ባቡር እዚህ አሁን በመሪ ያለው እንዴት ነበር እየተነዳ የመጣው? ይሄ በፈረንሳይኛ ማንፕላተር ይባላል። የዚህ ስራ ምንድነው? ነዳጅን ጉልበትን መጨመር መቀነስ ነው። መሪ ይምሰል እንጂ ባቡር መሪ የለውም አይደለ? መሪ የለውም። እሺ፣ ባቡር ሀዲዱ ነው መሪ። ይሄ ደግሞ እቺ የምታያት አለ። እንደዚህ ስታደርግ የማሽኑ የፍሬን ድሬክት ይባላል እና ምንድነው ለማሽን ለመያዝ ማሽንን ለመያዝ አይ ስለቀው ነው። ስለዚህ ፍሬንን ለመያዝ የምንጠቀምበት ነው። አሁን ደወሌ ነው የደረስነው። የመጨረሻ ጣቢያችን ነው ይሄኛው። ከዚህ በኋላ ባቡሩን ጫፍ አድርሳችሁ እንዴት ነው አሁን ወደፊት ነው የሚነዳው? አሁን ምን አለ መሰለህ መዞር ትችላለህ። አሁን እዚህ ማዞሪያ አለ፣ ግን አንድ ዞር ነው። አሁን እንዳለ እንመለሳለን። እዚህ እዚህ ገሊሌ የኢትዮጵያ ገሊሌ፣ የጅቡቲ ገሊሌ አለ፣ የኢትዮጵያ ገሊሌ አለ። ኦልሞስት ቅርብ ለቅርብ ነው፣ በጣም የተቀራረበ ነው። እኛ አሁን ኢትዮጵያ ገሊሌ እንሄድና ጅቡቲ ዲሬክት የሚሄዱ ሰዎችን ይወርዱና ይሄዳሉ። ከዛ ደግሞ የመጡትን ሰዎች ይዘን እንመጣለን። ወደ ድሬዳዋ ስንመለስ እዚህ ዳሪዎቹ ይሄ ወደፊት ይሆናል። ይሄ ማቀነባበሪያ የሚባለው ነው። እዚህ ይሰራል፣ ይስተካከላል። በጣም እንደ ባቡር ነጂ የገጠመኝ ማረሳው የሚሉት ነገር ካለ? የሚገርመኝም አሁንም መልስ ያላገኘሁለት ነገር አንድ ቀን ከድሬዳዋ ወደ አዲስ አበባ ከምሽቱ 3 ሰዓት 4 ሰዓት አካባቢ ሲሄድ አሁን ኩባ ሰፈር የሚባል ነበር ያኔ በዛን ሰዓት አጠራር አንጎሮ ነው የሚባለው። እዛ ስደርስ ጅቦች ነበሩ እና አንድ ነጭ ጅብ ስገጭ ይሄ እነዚህ ዲጀክተሮች እንላቸዋለን። እነዚህ አሁን በትነካ ይጠፋሉ። የሚያጠፋ አለ፣ የማያጠፋም አለ እና ኤሌክትሪካል ኮማንድ ናቸው። እነዚህ በሙሉ ዘለሉ። የገጨሁት ደግሞ ነጭ ጅብ ነው። ጅብ ገይተው ነው እንዴ? ምንድን ነው ይሄ ነው ከማወራለሁ። አሁን መልስ ያላገኘሁለት ምላሽ ይሄ ነው የሚገርመኝ ነገር። እንግዲህ ከድሬዳዋ ድረስ ይዘውን በባቡር ሸከተፍ እያሉ የመጡት በጣም የረጅም ዘመን በባቡር ነጂነት ሲያገለግሉ የነበሩትን አባታችንን እጅግ በጣም እናመሰግኖታለን። እድሜና ጤና ይስጦ። አሁን ወደፊት ሄዳችሁ የሚቀረውን ተሳፋሪ አወርዳችሁ ወደ ኋላ ነው የምትወጡት ማለት ነው። ቀን ተነሳይ ሰው አስሬ እኔም ደገምኩ ተናግሬ እያልኩኝ ድሬ። እንግዲህ የባቡር ትዝታዎች ከሸገር እስከ ድሬ፣ ከድሬ እስከ ደወሌ ስንል የነበረው ማስታወቂያችን መሰረት አሁን ደወሌ እንገኛለን።
እስከ ደወሌ ያደረግነው ታሪካዊ ጉዞ እና ትዝታው ይህንን ይመስል ነበር። እንግዲህ ትዝታችን በኢቢኤስ በዛሬ የአራተኛ ዓመት የመጨረሻ ፕሮግራሙ ከአራት ዓመት ውስጥ የተመረጠው ዝግጅታችን ይህንን ይመስል ነበር። ባቡር ላይ የተሳፈራችሁ ባትሳፈሩም ስለ ባቡር የሰማችሁ ስለ ባቡር ባትሰሙም በአማርኛ መጽሐፍ ላይ የአምስተኛ ክፍል የአማርኛ መጽሐፍ ላይ እኔ ተመርሬበታለሁ ሽልንጌን የሚል ልቦለድ የሰማችሁ ወይ ያነበባችሁ በሙሉ የባቡር ትዝታ አላችሁ ብዬ አስባለሁ። በኦተራይ ባቡር ያደረግነው ጉዞ እጅግ በጣም ታሪካዊ ነበር። በዚህ አጋጣሚ የቀድሞውን የኢትዮጵያ የምድር ባቡር ድርጅት ሰራተኞች በሙሉ በያላችሁበት ልናመሰግን እንወዳለን። እናንተ የኢትዮጵያ ጀግኖቻችን ናችሁና። ተመልካቾች እንግዲህ ይህን ያልካልኳችሁ በቀጣይ ሳምንት በአምስተኛ ዓመት የመጀመሪያ ፕሮግራማችን እንገኛለን። የዚያ ሰው ይበለን። አብረን ስለነበርን ክብረት ይስጥልን። መልካም ጊዜ። ጤና ይስጥልን። Ha!